በቃላችን የሚገለጡ ኃጢያቶች እንደ ሐሜት፣ ስም ማጥፋት ወይንም ስም ማጠልሸት፣ ባክ ባይቲንግ ወይንም ደግሞ ጀርባ ወጊዎች፣ ከኋላ ወጊ ማለት ነው። እንዲህ አይነት በእግዚአብሔር መንግስት ውስጥ በጣም አይጠቅምም። የደቀ መዝሙርን ውበት ያበላሸዋል። አንደበት ሊቀደስ ያስፈልገዋል እያልኩ ነው። እና ስለ ሌሎች በጎ በመናገር እንለውጠው። ይሄን ወገኖች ሆይ በጣም ልንጠነቀቅ ያስፈልጋል። ስለ ሌሎች በጎ መናገር። አንድ ዘመን ላይ እንደዚህ ሆነ። ወንድም አስፋው አቤት፣ እንደው አንድ ወንድም ሊያናግረኝ ቀጠሮ አለኝ ልሂድ ወይ አለችኝ። እኔ ደግሞ አንዷን እህታችንን ሂጂ አግኙ፣ ጥሩ ወንድም ነው፣ በጣም ጥሩ ወንድም ነው፣ የዋህ እኮ ነው፣ አግኙ እስቲ እና አብራችሁ ተጫወቱ፣ ጥሩ ነው አግኙ አልኳት። ሄደች። እሷ ደግሞ ስትመለስ ለሌሎች የምትናገረው ነገር ነበራት። እንዴ ፓስተር አስፋው ምን ነክቶታል? ጥሩ ሰው ነው ብሎ ሰውየው ጋር ላከኝ። ሰውየው ደግሞ ስለሱ መጥፎ ነው የሚናገረው አለ። መጥፎ መናገር የእሱ ዲፓርትመንት ነው፣ በጎ መናገር የኔ ዲፓርትመንት ነው። ክብር ለእግዚአብሔር ይሁን። ስለዚህ ኢቨን ክፉ ሰዎችን እንኳን እንደዚህ አይነት ክፉ ሰዎች ክፉ ነው እሱ ጋር ትሄዱ አልነሰሰሪ ነው። አንዳንዴ በኑሯችን መናገሩ ይሻላል ወገኖች። እና ማጋነን፣ በተለይ ከሆነው በላይ ማራገብ፣ አቤት አቤት አቤት፣ በተለይ ጴንጤው ሰፈር ይበዛል ማጋነን። እንጂ ለጌታ ክብር ራስ መታት አመመኝ ልበል እንዴ ከካንሰር ዳንኩኝ ብሎ ሰው እንዴት ይመሰክራል? ራስ መታት ይዞ እና ለጌታ ብዙ ክብር እንዲመጣለት ብዙ ጭብጨባ እንዲመጣለት ራስ መታቱን ካንሰር ልበለው እንዴ? እንዲህ አይነት ማራገቦች ኃጢአቶች ናቸው። ማጋነኖች ኃጢአቶች ናቸው። ምንም ያልተሰራውን ነገር ማራገብ፣ ይሄ እንደ ሴልስ ፐርሰን ብሎ አዳንቆ በቃ ማስጎምጀት ሰዎች ነው። እንደዛ አይደረግም። መንፈሳዊ ነገር ላይ በተለይ በጣም እንጠንቀቅ። መንፈስ ቅዱስን የጠቀምነው እንዳይመስላችሁ፣ ያዝንብናል። መንፈስ ቅዱስ ስናራግበው፣ እውነትን ከሚገባው በላይ ስንለጥጠው፣ ማጋነን ጥሩ አይደለም። ክርስቲያን እውነተኛ አለዛ ትረስት ወርዛ አይሆንም። አላምንም ነው የሚያጋነን ሰው በተለይ ይቅርታ አድርጎልኝ በትክክለኛ በታማኝነት ሰው ሊናገር ይገባዋል። መዋሸት አንዱ ኃጢአት ነው። እውነትን መከለል ወይም እውነትን እንዳይገለጥ ማድረግ፣ ግማሽ እውነት ወይም እውነትን ማጉደል፣ እነዚህ ኃጢአት ነው። ሌላው ደግሞ በምንም ሁኔታ ሰዎችን አለማሳት፣ ፎልስ ኢንፎርሜሽን ለሰዎች አለመስጠት፣ ለክፋት ማባበል፣ ማማለል፣ መሸንገላዊ እንደዚህ አይነት ቃላቶች አለመለማመድ። ምክንያቱም ሰዎችን ወደ ኃጢአት ውስጥ ይከታቸዋል። ኢንስቴድ በዛ ፈንታ ለቅድስና ማበረታታት፣ ሞቲቬት ለቅድስና ብናደርጋቸው፣ ሌሎችን ደግሞ መወንጀል፣ አኪዩዝ ማድረግ እነሱ እንዲያርገው ሁሌ ሰው መጠንቆል ሰው ላይ ትክክል አይመስለኝም። እንደ ደቀ መዝሙር ይቅርታ እንደ ቤተሰብ ስለማወራችሁ ነው። የራስን ጥፋት በስም ጠርቶ መቀበል የራስን ድካም አውቆ መናዘዝ፣ እሱ ነው መፍትሄ የሚያመጣ እና አንዳንድ ባህል ላይ ደግሞ በንግግር የሚገለጠው ኃጢአት እየባሰ ሄዶ አደገኛ ነው። ይሄኛው በጣም ያስፈራል። እግዚአብሔርን የመሳደብ ኃጢአት ትመለከታላችሁ። እግዚአብሔርን የመሳደብ ኃጢአት አንዳንድ ባህሎችን መካከል ኖር ያለው ብያችኋለሁና ሲቆጡ ጻድቃንም አይቀሯቸው። ጻድቃንን ይገባቸዋል። አውሮፓ አካባቢ ያላችሁ ሰዎች አንዳንዱን ቃል መናገር ስለማልፈልገው ነው። ቀጥታ እግዚአብሔርን ይሳደባል። ቀጥታ ሌላ ቅዱሳንንም ተራ በተራ ይሳደባሉ ሲቆጡ እና ይሄ አብኖርማል ነው። በተለይ በክርስቲያን አንደበት በእግዚአብሔር ላይ ክፉ ቃል መናገር፣ በእግዚአብሔር ላይ መቀለድ ጥሩ አይደለም፣ ትክክል አይደለም። ኢንስቴድ ምንድነው መልመድ ያለብን? እግዚአብሔርን ማወደስ፣ በእግዚአብሔር ፊት መዘመር፣ በእግዚአብሔር ፊት መጸለይ፣ ተጋፋታሪ ቃላቶችን ኦፌንሲቭ ወርዶችን፣ የሌላውን ስሜት የሚጨፈልቁ ንግግሮችን፣ አስተያየቶችን መስጠት። ሰውየው በክብደቱ ይታገላል። ሄቪ ዌይት የሆነ ሰው ነው። በተለይ ሴቶች ኢሞሽናሊ በጣም ይሰማቸዋል እና እነዛን አይነት ሰዎች ስሜታቸውን ለመጉዳት ክብደታቸውን እያነሱ መጠንቆል፣ መሳቅ፣ ማንጓጠጥ ትክክል አይደለም። ሰዎች የበታችነት እንዲሰማቸው ለማድረግ ባላቸው ኑሮ፣ ባላቸው የቋንቋ አይነት፣ በአክሰንታቸው፣ በኑሯቸው ማንጓጠጥ እነሱ ፊት ነውር ነው። በሰውም ፊት ሆነ በሌላ በእግዚአብሔር ፊት ስላለን። ስለዚህ የቃላትን ደግነት ከርተዚህ ማሳየት አለበት። ሰውን ማክበር ለሌላው ዝቅ። ይሄን አይነት ትምህርት ማስተምራችሁ የግብረ ገብ ትምህርት ይመስላል። በርግጥ ክርስቲያን እኮ ካራክተር አለው። ክርስቲያን እኮ ጨዋ ነው። ክርስቲያን እኮ በንግግሩ የታረመ መሆን አለበት። ወገኖች ሆይ የሚያንጽ የሚያነሳ ንግግር ክርስቲያን መናገር አለበት። በቃል መማታት አንዱ በሽታ ነው። ይቅርታ አድርጉልኝ፣ በፍጹም ቶለሬት የማላደርገው ሽሙጥ፣
ዓለማዊ ይሄ በቃ አይደለም ይሄ በቃል ምን ማለት ነው መግረፍ ሰው በአሽሙር ሽሙጥና አሽሙር ተመሳሳይ መሰለ እንደዚህ አይነት ቃላቶች ክርስቲያን ሊናገር አይገባው። አሽሙረኛ አሽሟጣጭ ይሄ ጥመት ንግግሮች መጽሐፍ ቅዱስ አይደግፋቸውም። ጠማማ ቃላቶች ናቸው ይላል መጽሐፍ ቅዱስ። ይሄ አይነት ንግግሬ ዘወርዋራ አይደሉም ይላል ዳዊት ሲናገር። ሕይወት ሰጪ የፈውስ ቃል እግዚአብሔር በአንደበታችሁ ይምላ ወገኖች። ዓለማዊ የሆኑ ቁም ነገር አልባ የሆኑ ፌዝ ብቻ የሆኑ በቃ ነውረኛ ፌዞች ያሉበት ይቅርታ ይሄንን ምስናገር መልካም መራገም ያለበት ነውረኛ ንግግር ብልግና ንግግሮች በእግዚአብሔር መንግስት የጌታ ልጆች በደቀ መዝሙር ላይ ሊታይ አይገባም። መጽሐፍ ቅዱስ ይህን ያወግዘዋል። በጎውን ንጹሕ የሆነውን የከበረውን ነገር ተናገሩ፣ ወንጌልን አካፍሉ፣ ዘላለማዊነት ላይ ትኩረት ስጡ፣ ሕይወት ሰጪና ፈውስ ቃላትን ተናገሩ፣ የሚያንጽና የሚያነሳ ንግግር ላይ ፎከስ አድርጉ፣ በቃላችሁ ደጎች ሁኑ፣ በቃላችሁ ሰዎች አክብሩ ብሎ መጽሐፍ ቅዱስ ያስተማረን ሰዎች ነን። ይህንን ነው ኢየሱስ እንድንሆን የፈለገው። ንግግራችን በመታረሙ እግዚአብሔር ይባርካችሁ፣ ይታረም። አንዳንዴ ደግሞ ኤክስትሪሞች አሉ። ይሄ ፔሲሚስቲክ ወይንም ደግሞ አሉታዊ ንግግር፣ ግራ ዘመም ንግግሮች ይሄ ተስፋ የሌለ በቃ ጨለምተኛ ንግግር፣ ፔሲሚስቲክ የሆነ ንግግር መልካም የእግዚአብሔርን መልካምነት የማይናገር አንደበት ኖ እንቀይረው። እምነትን እንናገር፣ ተስፋን እንናገር፣ መልካምነቱን። ሰው ሁሉ ኑሮ ተወደደ ይላል። እውነት ነው፣ ኑሮ ተወዷል። የስ ግን እግዚአብሔር በዚህ ውስጥ መልካም ነው። አሁን ቅድም ጸሎታችን ላይ ያለው ምንድን ነው? ባለፈው 30 ዓመት እግዚአብሔር በጎ በቤተ ክርስቲያንም አድርጓል። የስ ጥቂት ሐሰተኛና እዛዛዛ በጥብጠውናል። የስ ይሆን ግን እግዚአብሔር ብዙ ፍሬ ሰጥቶናል። ብዙ ሰው ድኗል። ብዙ ሰው አርነት ወጥቷል። ብዙ ሰው ወደ ብርሃን መንግስት መጥቷል። ክብር ለእግዚአብሔር ይሁን። በጎውን እንድናስብ እግዚአብሔር ይርዳል። እምነትን እንድናስብ፣ ተስፋን እንድናስብ፣ ይህንን ነገር ልናስብ ይገባናል ወገኖች ሆይ። እንደገና ደግሞ በንግግራችን ውስጥ ደቀ መዝሙር ንትርክ፣ መካሰስ፣ ሙግት፣ ክርክር ይሄ መቅረት አለበት። ሰላምን መፈለግ፣ ማስታረቅ፣ መሸምገል ይሄ የክርስቲያን አይነተኛ ባህሪው ነው። መራርነትን በሌሎች ላይ አሮጌ ቁስላቸውን እየቀሰቀሱ መቆስቆስና ማስለቀስ ይሄ ራሱ መራርነትን መዝራት። ሰባኪ ተብለው በየሚዲያው ላይ እየወጡ ህብረተሰብ ላይ እየወጡ በቃ ዘረኝነትን ፕሮሞት የሚያደርጉ ቢተርነስን የሚዘሩ ሰዎች ጤና አይደለም። ኢንስቴድ ይቅርታን መስጠት መቀባበልን ማስተማር ያስፈልገናል። ሰዎችን በቃላት ከመኮነን ይልቅ ሰዎችን በቃል ከማሳፈር ከማዋረድ ከማኮሰስ ይልቅ በእግዚአብሔር በጸጋ በምሕረት ቃል ብንባርካቸው በቃ ለዘላለም ተፈውሰው ይነሳሉ። በመንፈሳዊ ጉዳይ ላይ በተለይ ልትመሰክር ሄደ ቁጠኛ ሆነ በከሃዲዎች ፊት በቃ በቁጣ ባህሪ ሳይታረም ልትመሰክር ሄደ ግብ ዱላ የሚቀር ከሆነ ባትመሰክር ይሻላል። አንድ ስዕል አስታውሳለሁ። ሰውየው ሊመሰክር ሄዶ ሰውየው ጌታን አልቀበልም ሲለው እንደዚህ ጉሮሮውን ይዘዋል። እንደዚህ ጉሮሮውን ይዞ ጌታን ትቀበላለህ አትቀበልም ይላል ስዕሉ ከሳች እና ሰውየው ከዚህ የታነቀው ሰውዬ በአፉ ላይ ምልክት ያወጣና ምን ይላል? አብረን እንቀበላለን ይላል። ምን ማለት ነው? ይገባቸዋል። አንተም አልተቀበልክም ማለት ነው። አብረን እንቀበላለን እና አንዳንድ ጊዜ በፍቅር ቃላት መመስከር ይገባናል። በንትርክ ቃላት አልመሰክርም። እስላሞችን ለማሳፈር ሌሎችንም ግሩፖች ለማሳፈር አይደል? አሁን ሰሞኑን የምናያቸው ግርግሮችን ተመልከቱ። ሰዎችን ለማሳፈር እንችላለን። 20 ሺህ ጥቅስ አውጥቼ ኢምባረስ ላደረጋቸው ይችላለሁ። ፖይንት ግን ሰዎችን ዊን አላደረጋቸው። ዊን ማድረግ የምንችለው በፍቅር ቃላቶች ናቸው። የሚያምኑትን በገርነት በመናገር ነው። ለፍላፊነትን እግዚአብሔር አይወድም። በተለይ እናንተ የቲክቶክ ሰዎች፣ እናንተ የዩቲዩብ ሰዎች ይሄ ለፍላፊነት እንደው ኮንቴንት ሳይኖራችሁ ዝም ብሎ ማውራት ማውራት ብቻ ኮንቴንት የለም። ሰው ሰምቶ የሚታነጽበት ነገር የለም። ፍሬ ነገር የለም። ኖ ሰብስታንስ አት ኦል። ለፍላፊነት በእግዚአብሔር ፊት የተጠላ ነገር ነው። ደቀ መዝሙር አንደበቱን ይገራል እያልኳቸው ነው። ከሰማችሁ ደቀ መዝሙር እንደውም ዝምታ በረከተ አንዱ የክርስቲያን ዲስፕሊን። በመጨረሻው ክላሴ ላይ ስለ ሶሊቲዩድ የሚባል ትምህርት አስተምራቸዋለሁ። ስለ ዝምታ ጸጥ ስለማለት ዝም ደቀ መዝሙር ንግግሩ የሚያነጽ ደቀ መዝሙር የዋህ ደቀ መዝሙር ርኅሩህ ነው። ደቀ መዝሙር ትዕግስተኛ ነው። ደቀ መዝሙር በእውነት ቃል የሚናገር ነው። ደቀ መዝሙር ሰምቶ የሚናገር ነው። መጽሐፍ እንደሚናገር አድምጦ የሚናገር ነው። ደቀ መዝሙር እውቀትን የሚያስተላልፍ ነው። የሚያንጸውን የሚያስተላልፍ ነው።
የሚገነቡ ቃላቶችን የሚናገር ነው እንጂ የሚያፈርስ አይደለም። ወገኖች ሆይ ብዙ አሉታዊ ንግግሮችን ልነግራችሁ እችላለሁ። እግዚአብሔርን ስም በከንቱ መጥራት አንዱ አሉታዊነት ነው። ነውረኝነት፣ ፌዝ፣ ቧልት፣ ውሸት፣ ሳይሰሙ መናገር፣ አጉል ንትርክ፣ ሃይማኖታዊ ሐሜቶች፣ ማንጓጠጥ፣ አንደበትን አለመግዛት፣ ማጉረምረም። እንደዚህ ይሄ የብርሃን መንግስት ባህሪያቶች አይደሉም። ይህን መናገር አለብን። ለምን አላስተማሩንም? እንዲህ ብሎ አንዳንዶች እንዲህ አይነቱን አያስተምሩንም። ሌላ ነገር ትቀባለህ ይሏቸዋል። ኖ አንደበት የሚቀደስ ኑሮ ይቀደስ፣ አረማመድ ይቀደስ። አንደበት ሳይቀደስ እንዴት ይሆናል ወገኖች? ይሄ ተናጋሪነት፣ ለፍላፊነት መጽሐፍ ቅዱሳዊ እንዳልሆነ ነግራቸዋለሁ። ኳይትነስ ኢዝ አ ብሌሲንግ። ሳይለንት ሚውትድ መሆን፣ ዝም ማለት፣ ኖይዝለስ አለም፣ አንዳንድ ጸጥ ማለት፣ እርግት ማለት፣ ሳያንኳኩ መኖር፣ ሰልፍ ኮንቴይንድ መሆን። ወገኖች ሆይ ሁሉ እኮ መናገር የለብንም ወገኖች ሆይ። እግዚአብሔር የሰማነውን ይባርክልን። እግዚአብሔር ስም የተባረከ ይሁን። እግዚአብሔር ይባርካችሁ፣ ፊቱን ያብራላችሁ።